ውድ የቻናላችን ቤተሰቦች የሰዓቱን የብርሃን ዜናዎችን እናስደምጣችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። የአሜሪካው የአማራ ማህበር ካለፈው ሳምንት ጥቅምት 27 እስከ ህዳር 2 ቀን 2025 ያለውን የሚሸፍን ሳምንታዊ ሪፖርት ይፋ አድርጓል። ሪፖርቱ በአማራ ክልል በፋኖ ኃይሎችና በመንግስት የጋራ የጸጥታ ኃይሎች በሪፖርቱ የብልጽግና አገዛዝ ኃይሎች ተብለው የተጠሩት መካከል ግጭቶች ተስፋፍተው መቀጠላቸውን አመላክቷል። በአጠቃላይ በመቶ ዞኖች በሚገኙ ከ34 በላይ ወረዳዎች፣ የከተማ አስተዳደሮች ውስጥ የውጊያ ክስተቶችና የሰብአዊ መብት ጥሰቶች መዘገባቸውን ሪፖርቱ ገልጿል። ሪፖርቱ በሳምንት ውስጥ በ6 ወረዳዎች የሲቪል ጉዳት መመዝገባቸውን የጠቆመ ሲሆን በተለይ በራያ ቆቦ፣ በፍራታና ግድም፣ በደብረ ታቦር፣ ጣች ጋይንት፣ ፎገራና ሊቦ ከመከም ወረዳዎች መጠቀሳቸውን አስፍሯል። ሪፖርቱ በኦሮሚያ ክልል ምስራቅ አርሲ ዞን ጉና፣ ኦኮሌ፣ ዋቢ ሸርካ ወረዳዎች ውስጥ ማንነታቸው ባልታወቀ ታጣቂዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ያነጣጠረ ግድያ፣ አፈና፣ የንብረት ውድመት መፈጸሙን በዝርዝር አስፍሯል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በጥቅምት ወር ብቻ በምስራቅ አርሲ ዞን 25 የእምነቱ ተከታዮች መገደላቸውን እንዳወገዘ ሪፖርቱ አስታውቋል። የወሎ ራያ አማራ ማንነት ድንበር አስመላሽ ኮሚቴ ያወጣው መግለጫ በመጥቀስ ሪፖርቱ የትግራይ ኃይሎች ቲፒኤልኤፍ በአላማጣ፣ ኮረም፣ ራያ ባሉ አካባቢዎች ግድያ፣ ድብደባ፣ እገታ፣ የንብረት ዝርፊያ፣ ማፈናቀል መፈጸማቸውን ከሷል። ሪፖርቱ እንዳመላከተው በራያ ባል ወረዳ 12 ሰዎች የተገደሉ ሲሆን ከ60 ሺህ በላይ ሕፃናት ትምህርት ቤቶች ወደ ወታደራዊ ካምፕ መቀየራቸውን፣ ከትምህርት ቤት ገበታ ውጪ መሆናቸውን፣ የትግራይ ኃይሎች በራያ አላማጣ አንድ የቤተ ክርስቲያን አስተዳደር ማሰራቸውን፣ የመንግስት ኃይሎች ደግሞ በሰሜን መቻል፣ ፎገራ ወረዳዎች ሰዎችን አግተዋል ሲል ሪፖርቱ ገልጿል። ሪፖርቱ የተለያዩ የፋኖ አዛዥ እዝ ክፍሎች በመንግስት የጸጥታ ኃይሎች ላይ ጥቃት ፈጽመው ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውን የሚገልጹ መረጃዎች በዝርዝር አስፍሯል። በሰሜን ወሎ በመቀሌ ወረዳም የፋኖ ኃይሎች ከመንግስት ኃይሎች ጋር ከባድ ውጊያ ማድረጋቸውንና በጋሽና ሆስፒታል የቆሰሉ ወታደሮች መታየታቸውን ሪፖርቱ ጠቅሷል። በላስታ ዋድላና ጊዳን ወረዳ ተመሳሳይ ከባድ ውጊያ ተካሂዷል። በደቡብ ጎንደር በደራ እስቴ፣ ጣሽ ጋይንት እንዲሁም ሊሞ ከመከም ወረዳዎች በተደረጉ ውጊያዎች የፋኖ ኃይሎች ስኬት እንዳስመዘገቡና ከተሞችን መቆጣጠራቸውን ሪፖርቱ አመልክቷል። በተለይ በደራ ወረዳም ጨሮ ተራራን መቆጣጠራቸውን ገልጿል። በምዕራብ ጎጃም በሲና ወረዳ ከደብረ ማርቆስ ከተማ አቅራቢያ በተደረገ ውጊያ ከ100 በላይ የመንግስት ወታደሮች መገደላቸውን፣ ከ60 በላይ ጦር መሳሪያ መማረኩን፣ 3 ተሽከርካሪዎች መውደማቸውን ምንጮች ጠቅሷል ሲል አስፍሯል። በሰሜን ጎንደር በመተማና በቋራ ወረዳዎች በተደረጉ ከባድ ውጊያ በድምሩ 95 የመንግስት ኃይሎች አባላት መገደላቸውን፣ ከ80 በላይ መቁሰላቸውን ሪፖርቱ ዘርዝሯል። በሰሜን ሸዋ በመራቤቴ ወረዳ ወረሞና ቡልጋ ወረዳዎች በተደረጉ ውጊያዎች የፋኖ ኃይሎች ከፍተኛ መጠን ያለው ወታደራዊ ቁሳቁስ መማረካቸውን፣ የመንግስት ኃይሎች የቱለማ ከተማ ለቀው መውጣታቸውን ሪፖርቱ ገልጿል። ከውጊያ ሪፖርት በተጨማሪ ሪፖርቱ የፋኖ ኃይሎች ውስጣዊ አደረጃጀት በተመለከተ መረጃ አካቷል። በምስራቅ አማራ ቀጠና የሚኒልክ እዝ ስር ያለው የደጋው መብረቅ ክፍለ ጦር 6 ወራት በላይ ያሰለጠናቸው የነበሩ ልዩ ኮማንዶች ማስመረቁ ሪፖርቱ ጠጉሯል። በጎጃም የሚንቀሳቀስ የቴዎድሮስ እዝ አደረጃጀት ወደ ኮርቱ ተኮር መዋቅር በመቀየር 201ኛ ኮርን ማቋቋሙ ሪፖርቱ አክሎ ገልጿል። ግመሎችና ወርቅ በመሸጥ ሀብት ያካበቱት አሁን ደግሞ ከፊል ሱዳንን የሚቆጣጠሩት ሐምዳን ዳጋሎ ሙሐመድ ሐምዳን ዳጋሎ ወይም ሄሜቲ ከሚመሩት የሱዳን ፈጥኖ ደራሽ ኃይል ጋር በመሆን በአገሪቱ ፖለቲካ ውስጥ ተጽዕኖ ፈጣሪና አሁን የአገሪቱ ግማሽ የሚቆጣጠሩ ግለሰብ ናቸው። የሱዳን ፈጥኖ ደራሽ ኃይሉ የአገሪቱ ጦርና አጋሮች በምዕራብ ዳርፉር የምትገኘው የጦር መቀመጫ የኤልፋሸር ከተማን በእጁ ሊያስገባ ሲል አስደናቂ ድል አግኝቷል። ሄሜቲ በተቀናቃኞች የሚመሩና የሚጠሉትን ያህል ባላቸው ጽናትና ርኅራኄ አልባነት እንዲሁም መንግስትን ለመጣል በገቡት ቃል በተከታዮቻቸው ይደነቃሉ። ሄሜቲ አጀማመራቸው እንደ ማንኛውም ተራ ግለሰብ ነው። የተገኙት በማሃሪያም
አካባቢ አረብኛ ከሚናገሩ ሬዚጋት ማህበረሰብ ሲሆን ወደ ቻድና ዳርፉር እየተመላለሱ ግመል በማርባት ልጅነታቸውን አሳልፈዋል። እንደማንኛውም በገጠር እንደሚኖር ሰው ምዝገባ ባለመኖሩ በትክክል የተወለዱበትን ጊዜ ለማወቅ ቢያስቸግርም እንደ አውሮፓውያን አቆጣጠር በ1974 ወይም 1975 መወለዳቸው ይገመታል። በአጎታቸው ጁማ ዳጋሎ የሚመራው ጎሳቸው በ1970ዎቹና 80ዎቹ ጦርነትን ሸሽቶ ለከብቶች ግጦሽ ወደ ዳርፉር በመምጣት ሰፈረ። በአስራዎቹ ዕድሜ መጀመሪያ ላይ ትምህርታቸውን ካቋረጡ በኋላ ሄሜቲ ግመሎች ወደ ሊቢያና ግብፅ በመውሰድ መሸጥና ገንዘብ ማግኘት ጀመሩ። ያኔ ዳርፉር በሱዳን ሕግ አልባ አካባቢ ነዋሪዎች በከፋ ድህነት ውስጥ የሚማቅቁበትና በወቅቱ ፕሬዝዳንት የነበሩት ኦማር አልበሽር መንግስት ችላ የተባለ አካባቢ ነበረ። ጃንጃዊድ በመባል የሚታወቁት የአረብ ታጣቂዎች በጃማዳጋሎ የሚመራውን ኃይል ጨምሮ የፉር ብሔረሰብ ተወላጅ መንደሮችን ያጠቁ ነበር። ይህ ተከታይ ጥቃት እንደ አውሮፓውያን አቆጣጠር በ2003 ወደ ለየለት ግጭት አደገ። በዚህ ወቅት የፋሩ ተዋጊዎች ከማሳሊት ዛግሃዋም እናም ሌሎች ቡድኖች ጋር ተጣምረው በአገሪቱ የአረብ ልሂቃን ችላ ተብለናል ሲሉ አመጹ። በምላሹ አልበሽር የጸረ ሽምቅ ጥረቱን ለመምራት በሚል ጃንጃዊድን አስፋፉት። በመቀጠልም ይህ ቡድን የመኖሪያ መንደሮች በማቃጠል በመዝረፍ በመድፈርና በመግደል ታዋቂነትን አገኘ። ሄሜቲ የሚመሩት ጦር ከነዚህ መካከል አንዱ ሲሆን እንደ አውሮፓውያን አቆጣጠር በ2004 የአድዋ መንደር ላይ ጥቃት በማድረስ 36 ሕፃናትን ጨምሮ 126 ሰዎች መሞታቸውን የአፍሪካ ሰላም አስከባሪ ኃይል ከሶታል። የአፍሪካና የአሜሪካ መንግስት ባደረጉት ምርመራ ጃንጃዊድ የዘር ማጥፋት ወንጀል በመፈጸም ተጠያቂ መሆኑን አረጋግጧል። የዳርፉር ግጭት ወደ ዓለም አቀፍ ወንጀለኞች ፍርድ ቤት ICC የተላለፈ ሲሆን ምንም እንኳን አልፈጸምንም ብለው ቢያስተባብሉም አልበሽርን ጨምሮ በ4 ሰዎች ላይ የዘር ማጥፋት ወንጀል ክስ ተመስርቷል። ሄሜቲ በወቅቱ በአቃቤ ሕግ እይታም ከነበሩት በርካታ የጃንጃዊድ አዛዦች ሁሉም በዕድሜ በጣም ትንሽ ናቸው ተብለው ታልፈዋል። ከጃንጃዊድ አዛዦች መካከል ኮሎኔል በመባል የሚጠሩት አሊ አብደላ ረህማን ከሻሂብ ብቻ ክስ ተመስርቶባቸው ችሎት ፊት ቀርበዋል። ባለፈው ወር በ27 የጦርና ሰብአዊ ላይ የተፈጸሙ ወንጀሎች ጥፋተኛ ሆነው የተገኙ ሲሆን እንደ አውሮፓውያን አቆጣጠር ህዳር 19 2025 ውሳኔ ተሰጥቶባቸዋል ተብሎ ይጠበቅ ነበር። እንደ አውሮፓውያን አቆጣጠር በ2004 በዳርፉር የሚካሄደው ግጭት እየተባባሰ በመምጣቱ ሄሜቲ ያላቸው ድል ስልታዊ በሆነ መልኩ ተጠቅመዋል። በዚህም በጣም የሚፈራ የፈጥኖ ደራሽ ኃይል መሪ፣ የበርካታ ንግዶች ባለቤትና የሱዳን ፖለቲካም መዘወር የሚያስችል አቅም አግኝተዋል። ለአጭር ጊዜ ለወታደሮቻቸው ያልተከፈላቸው ደሞዝ እንዲከፈል፣ እድገት እንዲሰጣቸው እንዲሁም ለወንድማቸው የፖለቲካ ስልጣን በመጠየቅ አልበሽር ላይ አመጹ። አልበሽር አብዛኛውን የተጠየቁትን ሁሉ በመስጠት ሄሜቲ ከጎናቸው እንዲሰለፉ እንዲቆዩ ማድረግ ቻሉ። በኋላ ላይ ሌሎች የጃንጃዊድ ክፍሎች ሲያመጹ ሄሜቲ የመንግስት ጦር መምራት እድል አገኙም። በዚህ ሂደት ውስጥ ጀበል አሚር የተባለ ቦታ የሚገኝ የዳርፉር ትልቁን ባህላዊ ወርቅ ማምረቻ ተቆጣጠሩ። በፍጥነት የሄሜቲ ቤተሰብ ኩባንያ አልጉናይድ የሱዳን ትልቁ ወርቅ ላኪ መሆን ቻለ። እንደ አውሮፓውያን በ2013 ሄሜቲ አዲስ የተቋቋመውን ፈጥኖ ደራሽ ኃይል አዛዥ እንዲሆኑ ጠይቀው ተሾሙ። ውድ የቻናላችን ቤተሰቦች የሰዓቱን የብርሃን ዜናዎችን እናስደምጣችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን።